አሜሪካ ብታመጪው ኢትዮጵያ ላይ እድሜ ልክ ከተሰራው ሴት ላይ አሜሪካ የአንድ ቀኑ ይበልጣል። ሴት ልጅ ላይ የሚሰራው በደል፣ ህፃናት ላይ የሚሰራው በደል እግዚአብሔር ምስክሬ ነው ብለሽ ልግዳብ ገብቶ ማየት ነው። አሜሪካ ላይ ያለው የአንድ ቀኑ ነው ማውራት። ህፃናቶች ሂውማን ትራፊኪንግ፣ ህፃናት ትራፊኪንግ በጣም ነው ያለው። አውሮፓ ብትሄጂ በጣም ነው ያለው። ህጉ እኮ በጣም የጠበቀ ነው። በጣም ነው ያለው። የኢትዮጵያ ቪዲዮ ራሱ የሰራችሁባቸው 5-10 አይሞሉም፣ ከዛ በላይ ሆኗል። ኢትዮጵያ ላይ አልሆነም እያልኩ አይደለም። ሰለጠነ የምንላቸው ሀገሮች ላይ ራሱ እንደዚህ አይነት የቆሸሸ ነገር ይሰራል። በምንድን ነው የምንከላከለው? በአንድነት ነጣጥለን አይደለም፣ በአንድነት። አሁን የእሷን ነገር ከቨር ለማድረግ ብዙዎቻችሁ እየተሟሟታችሁ፣ ብዙ ሰዎች ያለ ምክንያት እሷን አልተናገሯትም። ከተናገረቻቸው ካደረገቻቸው ለወንዶች የምትሰጠው ቦታን በሚያዩት ንግግሯ ሰዎች ይቃወሟታል። የሚደግፏት ደግሞ አሉ። ይሄ ያለ ነገር ነው ሶሻል ሚዲያ ላይ። ስለዚህ መውደድ እንደሚቻል መቃወም እንደሚቻል ማወቅ መቻል አለባቸው። ሰው ከመሬት ተነስቶ እሷን ጓገጭ አላለባት አላለም፣ አለው ምክንያት። ስለዚህ አንዳንዴ አንድ ላይ ተደርጎ ቢደረግ መልካም ነው ባይነኝ። አይመቸንም እኛንን የምናደርገው ካልን ቁጭ ብለን እንሰማለን። እኔ ጋር መጣችሁ የሴት ልጅ ጥቃት ብላችሁ እንዳትጠይቁኝ፣ ወንዶችን መጣችሁ እንዳትሉ። ምክንያቱም እናንተ ሃንድል ማድረግ ስለምትችሉ፣ እናንተ ሁሉ ነገር ማድረግ ስለምትችሉ። እንደዛ ብላለች። ቪዲዮዋን ካያችሁ ሴት እኮ ስራሽን ባትሰሪ ኢትዮጵያ ላይ 3 ቀን ሁሉ ነገር ባዶ ይሆናል አለች። እስቲ ሞክሩት፣ ለሴ ሞክሩት። በሴት ልጅ አለመስራት የኮንስትራክሽን ስራ የሚቆም ከሆነ፣ በሴት ልጅ አለመስራት ብዙ የካምፓኒ ስራዎች የሚቆሙ ከሆነ ኢትዮጵያ ላይ ለሴ እኔው አቁሙ። ትልልቅ ፕሮጀክቶች ኢትዮጵያ ላይ ቢቆሙ የትኛው መሰለች? ምናልባት ሴቶች ነው የሚጎዱት። የት መሰለች? ሆስፒታል ላይ አርግዛ የተኛች እህትሽ አለች። እሷ ነው የምትጎዳው፣ ወንዱ አይደለም። እሷ ናት የምትጎዳው፣ እሷ ናት የምትጎዳው። ገባሽ? እርጉዝ ሆና ሆስፒታል የተኛች እህትሽ ናት የምትጎዳው። ስለዚህ አንዳንዴ አንድ ላይ አድርጎ ከወንዶች ጋር ወንድሞቻችን ከጎናችን ናችሁ፣ አደራ በዚህ ነገር አገዙን፣ እንደዚህ አይነት ነገር ጀምረናል የሚል ነገር ለወንድሞች ወይም ለወንዶች የተሰጠ ምንም አይነት መልእክት የለም። ከሌለ አይመለከተንም። ክብር የሚጀምረው ከዛ፣ ክብር የሚጀምረው ወንድሞች፣ ጥሩ ወንድሞች፣ ጨዋ ወንድሞች፣ ልጆችን አክባሪ፣ ጥሩ አባቶች፣ ጥሩ ባሎች እንዳሉ ከታወቀ ለምንድን ነው ወንድሞቻችሁን ኢንክሉድ ያላደረጋችሁት? ለምንድን ነው? የወንድ ጥላቻ ስላለባችሁ። ባይኖርባችሁ ኢሚዲየትሊ የሚመጣው እንዴ ይሄን ነገር እኮ ለብቻችን አንችለው፣ ይሄ የሀገራዊ ጉዳይ ነው ተብሎ ሙሉ በሙሉ ማድረግ አይጠበቅም ብለው ደግሞ ሲሞጣሞጡ ታያላችሁ። ለማረም አይሄዱም። ስህተታቸውን ለማረም በተአምር አይሄዱ። ሲሞጣሞጡ ታያቸዋላችሁ። ስለዚህ አሁንም የምለው ምንድን ነው፣ በደንብ አድርጌ የምናገረው ሙሉ ለሙሉ የሴት ልጅ ጥቃት ሁሉም ነው የሚመለከተው። ሴት ልጅ አልኩሽ 10ሽን እኔ ለብቻዬ፣ አንድ ወንድ ጎረምሳ ወጠምሻ ለብቻው 10 ሴትን ደብድቦ ማለት ነው ጠምዝዞሽ የፈለገውን አድርጎ ይሄዳል። ዘንድ ማን ነው የሚይዘው? ማን ነው የሚጠይቀው? ወንድሞችሽን ካላገዝሽ፣ ከወንድሞችሽ ጋር አብረሽ ካልሰራሽ ማን ነው የሚያግዝሽ? 10ሽም ተረፍርፋችኋል፣ አለቀ። ስለዚህ ያላሳተፈ ነገር ካረግሽ ምንም አታመጭም እያልኩሽ። አብዛኛው ሀገር ላይ የሚሰሩት ወንዶች ነው። በነገራችን ላይ የሴቶችን ጥቃት
ለምሳሌ አረብ ሀገር የሴቶች ጥቃት የሚሰሩት ወንዶች ናቸው፣ ሴቶች አይደሉም። ስለዚህ አረብ ሀገር እንደዛ አይነት ነገሮች የሉ፣ ይቆርጥለታል መጥቶ። ብዙ አረብ ሀገር ብትሄዱ ሴት ልጅ አንድ ተደፍሮ በማረጋገጫ ቢመጣ እዛው ነው የሚደፉት። ስለዚህ ወንዶች ነው የሚሰሩት ይሄን። ስለዚህ ብዙ ቦታ ላይ እንደዚህ አይነት ነገሮች አሉ። በማስተዋል በአንድ ላይ ቢሰራ መልካም ነው ባይ ነኝ። አይጠቅመንም። እኛ ለብቻችን ሁሉን ነገር ሃንድል ማድረግ እንችላለን። ስራም እያስቆምን ይሄን ነገር ለውጥ እናመጣለን ካልሽ አንድም አንቺ የራስሽን ስራ አንቺ የራስሽን ነገር እያረግሽ እህቶቻችንን ጦማችንን ዳሩ ከስራ ያባረሯቸዋል። ሌላ ይቀጥራል፣ ችግር የለም። ስለዚህ 3 ቀን ኢትዮጵያ ላይ ሴት ልጅ ስራ ብታቆም አገሪቷ ድብልቅልቋ ይወጣል። ውሸት ልነግርሽ ይችላለሁ። አሜሪካን ሀገር በኮቪድ ጊዜ ኦልሞስት 2 ዓመት ኦልሞስት ስራ ቆሟል። ኑሮ ይቀጥላል። 2 ህፃናቶች እናትና አባት የሌላቸው እናትና አባታቸው የሞቱ ልጆቹ ኑሯቸው ይቀጥላል፣ አይቆሙም። ይኸው ምን አለች መሰለች አንዷ ሃና ትባለች። የሚገልን ወንድ ነው የምንወልደው እያለች፣ ወንድ ገዳይ ነው እያለች ነው። ይኸው ሃና የሚገልን ወንድ ነው የምንወልደው። ስለዚህ ስራቸውን አያቸው አይደል? ወንድ ጥላቻ ላይ ነው የሚሰሩት። ተግባባ? የሚገልን ወንድ ነው እያለው ይኸው እነዚህ ናቸው። ተገለሽ አይደለ? እዚህ ጋር የምትጽፊው ሞተሽ አይደለ? ባረገልሽ አንቺንማ በደፋሽ። እንደ አንቺ አይነቱን ቢደፉ ደስተኛ ነኝ። ግልጽ ነው የምነግርሽ። እንደ አንቺ አይነቱ ቆሻሻ ወንድን የሚጠላ ዝምባ ቢደፉሽ ደስተኛ ነኝ። ባለመደፋትሽ ነው እንደዚህ የምትሆኝ። አየሽ አንቺ ቆሻሻ ልቃሚ ወንድ ልጅ እንደዚህ እያልሽ ነው የምትይው። እንደናንተ አይነት መረን ነው ይሄ አጀንዳ ላይ ያለው። ወንድ ገዳይ ነው ብለው ነው የሚናገሩት። ወንድ ገዳይ ነው ያበዙታል። አላገባም አቶ ማፈለገሽ መጀመሪያ ሲፈልገሽ አላገባም አልወልድም ፈረስ ፊት እካክ። ስለዚህ እንደዚህ አይነት ችግር አለ። ስለዚህ አሁንም የምነገረው ምንድን ነው? ሀገራዊ ጉዳይ አድርጎ እንደ ሀገር ህዝብ መወያየት እንጂ እየመረጡ ወንድን የሚጠላ ታርጌት ያደረገ ወንድን በመጥላት ላይ የተሰራ ነገር ላይ አትሳተፉ ነው የምለው። ወንድን ያላካተተ ከሆነ እስቲ አብረን እናየዋለን። አብረን የምናየው ይመስለኛል። ስለዚህ አብዛኛው ያንን እያደረጉ ነው ያየሁት። አብዛኛው የማየው ወንድን ያገለለ ነገር ነው የሚሰሩት። እነሱ ብቻ ተቆርቋሪ፣ እነሱ ብቻ ምናምን አድርገው ምላስ ብቻ ነው፣ ሌላ ምንም የላቸው። ህዝቡን ለመበከል ትዳርን ለመበተን በደንብ አድርገው ነው የሚሰሩት። አንዳንድ ባለትዳሮች እዛ ቤት ያሉትን ካያችሁ ሴቷ ለወንዱ ወንዱ አሽከሯል። እግዚአብሔር ምስክር፣ እዛ ቤት የሚገቡ ሴቶችን አውቃቸዋለሁ። አንዳንዶቹ መድኃኔዓለም ምስክሬ ነው የምልሽ፣ ወንዱ ለሴቷ አሽከሯል። በገንዘብ ትበልጠዋለች፣ በሳንቲም ትበልጠዋለች። ተገርዶላት የሚኖር ወንድ አለ እንጂ ወንድ ልጅ በባህሪው በክብሩ አይደራደርም። ወንድ የቤት ራስ ነው። አከተመ። ሴት ልጅ ሰሚሲቭ እንድትሆን መጽሐፍ ቅዱስ ይናገራል። የትኛውም እምነት ጋር ብትሄዱ ያ ነገር አለ። የትኛውም እምነት ያንን ገልብጠን ነው የምናመጣው የሚል ለውጥ ይዘው ነው የመጡት። በዚህ ላይ ሌላውን መጨማመር አልፈልግም። ስለዚህ አሁንም ምንድነው ወንዶችን የማስጠላት ስራ ላይ በደንብ ፎከስ ያደርገዋል። እኔ ህፃናት ላይ ባለው ነው
እኔ የምናገረው ህፃናት ምንም ሚል ሲነጋገሩ ሰማው። ሴት ልጅ አብረው ተኝተው እግዚአብሔር ምስክር እርስ በርሳቸው ሲያወሩ እቃውን አስገብቶ ሲያወጣ አልፈልግም ማለት ትችላለች ብለው ዜና ጀምረው ብላቸው መብቷ ነው እስከፈለገችው ድረስ አልፈልግም ማለት መብቷ ነው እያሉ ማለት ጀመሩ። እዛ ድረስ ደርሷል። ስለዚህ ኮምፕሊትሊ የሚያሳየው ምንድነው? ይሄንን እንግዲህ ሴት ልጅ ስሜቷ ሳይመጣ መቼም አትጀምረው፣ ምንም ነገር ላይ አትጀምረው፣ ወይም በጥቅም ካልሆነ ማለት ነው። እና አስገብቶ አውጥቶ በቃኛ አልፈልግም ማለት ትችላለች መብቷ ነው የሚል ድርድር ይዘው መጣ። ስታያቸው ወንድ እንኳን የላቸው፣ አብሯቸው የሚተኛ ሰው እንኳን የለም። ሲያወሩ ነው ከራሳቸው ሰምቼ እዚህ ደረጃ ደርሰዋል። ትዳር ጓዳ ውስጥ ገብተው ቪዲዮ እየቀረጹ አወጣው አስገባው በቃ አውጥተዋል አልፈለገችም ውጣ የሚባልበት ደረጃ ላይ ደርሰዋል። ጎበዝ አጀንዳቸው ሴት ልጅ አይደለ አያልቅም። ሌላው የፖለቲካንም ምን የማድረግ የማረሳሳት ኢትዮጵያ ላይ ያለው ትልልቅ አጀንዳዎች በዚህ እንዲጨፈለቁ የማድረግ ስራ ነው የሚሰራ። ኢትዮጵያ ላይ ያለ ለሴቶች ሞዴስን ማገዝ የሚሰራ ነገሮች አይሰሩም እያልኩ አይደለም፣ የሚሰሩ አሉ። ለአጀንዳቸው ሲሉ ነው እሷን የሚሰሯት። ለምን ምን አረግሽ ተብላ እንዳትጠየቅ ለሆኑ ቦታ ላይ እንደዚህ ገንዘብ አሰባስበን ይቺን አድርገናል ብለው አፍ ያዘጋሉ። ሞር ሴቶች ምንድነው ችግርሽ ብላች ብትጠይቂያቸው ችግራቸው ይሄ አይደለም። ሞር አብዛኛው ሴትን ብትጠይቋቸው ችግራቸው ላይፍ ነው። እንዴት ነው ህይወትን የምቀይረው? እንዴት ነው የምቀይረው? እንዴት? ስለዚህ አንዳንዴ ቆም ብሎ ማሰብ ጥሩ ነው። አብዛኛው የኢትዮጵያ ሴት ተሰዳ አልቃለች። ወጣቱ አልቋል ተሰዶ። አረብ ሀገር ነው የምታገኛት ያበሻ ሴት። አብዛኛው ወጥተው አልቋል። ኑሮን ይመረራቸው እንጂ ወንድ አይደለም ያስመረራቸው። እግዚአብሔር ምስክሬ ነው የምልሽ። ኑሮ እንጂ ወንድ አስመረሯት አይደለም ከሀገር የወጣቸው። ግን ያው አለ ዝም ብሎ ብቻ ለበዓሉ ድምቀት የሚጫወቱ አጫዋታ አለች። እስቲ ሰሞኑን እናያቸውና የሆነ ቦይፍሬንድ ሲያገኙ ነገሩላ እንደሚረሳ የምናየው ስለሆነ ለዛ ያብቃል። እውነቴን ነው። ለዛ ያብቃን እና ፕሊዝ አስቡበት ነው ምለው። ሌላው ወልደ ጊዮርጊስ በዚሁ ለቀን ውስጥ ምንም ነገር ካላልክ ሌባ ነህ አድርሱልኝ። ረቂቅ የምትባይ ወልደ ጊዮርጊስ የምትባል በዚሁ ለቀን ውስጥ ሙሉ ለሙሉ ወጥተህ ካልተናገርክ ይሄን ደሃ የዘረፍክ ሌባ ሞላጫ ነህ ነግርሃለሁ። ሌባ ሞላጫ ነህ። የገባበት ተገብቶ ጉሮሮ ተይዞ ትመልሳለህ። ዱባይ ደስ የሚል ሀገር ነው። ዱባይ ደስ የሚል ሀገር ነው። በጣም ደስ የሚል አንገትህ ታንቆ ትገባለህ ኢትዮጵያ። አንቺም እሱ አንገታችሁ ታንቆ ትገባላችሁ። ስለዚህ ነው ኖ ኤርትራዊ የሆነች ኢትዮጵያዊ የሆነች እኔ ችግር የለብኝም። ለሴት ልጅ ድምፅ ለመሆን ሌላም ዜጋ ትሁን አይ ዶንት ኬር። የሴት ልጅ ድምፅ ሲኮን ግን ሁሉንም ያካተተ ካልሆነ ገደል ነው የሚገባው። ወንዶችን፣ ትዳርን፣ ባልን ኤቭሪቲንግ ተከብሮ አብሮ የሚሰራ ሲሆን ውጤታማ ይሆናል። ያ ነገር ኢንክሉድ ያላረገ ከሆነ ምን ያደርጋል? ነገሩ ይበላሻል። ወደ አንድ ጎራ ትከተታለህ። እየተጠላው ለምንድን ነው መጮወልሽ? ባል ማለት እቃ ነው እየተባለ መጮወልሽ ነገር የለም። ባል ማለት ወንበር ነው እየተባለ ምናረግ? ለምን አትደፊ? አልሰማሽ ትቀልጃለች። ሴት ማለት እንዲና ብዬ እኔ ወንበር ናት ምናምን ብዬ ሙልጭ አድርጌ በነግራት እንዳለ አይደል የምትጮሁት። እነሱ ግን ሲያደርጉት ችግር የለው። ማንም መዘግዘግ ትችላለች።
ባለ ወንበሩን አያውቅም። መጽሐፍ ቅዱሳዊም ሆነ በቁርአን በሌላም እምነት ብትሄድ በትልቁ የተከበረ ማንነት ያለው። ስለዚህ ያንን አሳንሶ ማውራት የተጀመረ ጊዜ አብረን እንቀጥላለን። ማን ይችላል? አብረን የምናየው ያ